ምንድነው? እሺ ማን አንተ? ወይ ምን ራስን ማንነትን ለመቀየር አስፈልገህ ማለት አንተ ማን ነህ? እኮ አንተ ማን ነህ? ሰው ቤት ዘው ለምገባው ስለምን ቄስ ነው የምትወረው? ቄስ አይደለም? ስለምን ቄስ ነው የምትወረው? ቄስ አይደለም? ምንድነው? አስቀምጠው ረፍ። ምንድነው? አይመለከትም። ምንድነው? አይመለከትም። ጥምጣም በጣም ነው ግሬ ገባኝ፣ ጨነቀኝ። ማንን ልጠይቅ? እባክህን እኔ ወንድም እባክህን፣ ለብዙዎች መፍትሄ ሲሰጡ ነው የማውቀው። እባክህን የእናትህ ችግር የለውም። ዩኒቨርሲቲ ተማሪ በጣም ተበድያለሁ፣ በጣም ተከፍቻለሁ። እኔ ግን አደረኝ በላው። በጣም ነው ግሬ ገባኝ፣ ጨነቀኝ። ማንን ልጠይቅ? ምንድነው የደረሰባት? ምንድነው የተደረገችው የሚለውን ነገር ከሷ ጋር ሆነን እንሰማለን። አንድ እህቴን አጣኋት። እንደ ቄስ ጠምጥሞ ማታ ማታ እንግዲህ ይኸው እራሱ ነው ፎቶንም ላይ ባንዴ ታችሁናለሽ ነው እኮ ይገባኛል። ምንድነው የምትለኝ? ነው ወይስ እናንተ ማለዱበት? እኮ ይገባኛል እኮ መረጃው ስትሰጪኝ። ኧረ ምንም አይደለም። እባክሽ ቀና በይ በእናትሽ፣ እባክሽ ተረጋጊ። መጀመሪያ በዚህኛው በኩል ነው ይኸው እንደምታዩት እራሱ ጠምጥሟል። ያው እባክሽ ተረጋጊ። መጀመሪያ ተረጋጊና አዋሪኝ እባክሽ። የትም አትሄድም፣ እኛ አለንልሽ። እባክህ ከፍቶ ገባ። ና ወደ ምን አይነት ቤት ነው? ምንድነው? ምን ያህል ዓመት ሆናት ወደ ዩኒቨርሲቲ ሄደች? ከሁለት ዓመት። እባክሽ እንደዚህ አትሁኝ እባክሽ። ይኸውልሽ ምንም አያሳስብሽ አልኩሽ እኮ። እባክሽ ተረጋጊ። እባካችሁ አደሬ ነች። ደላላው የት ነው የምታውቂው? ችግር የለውም። ፍታልኛውን። እሺ ይኸውልህ ወንጀል እንደሆነ ታውቃለህ። ሁለት አይነት ማንነት ይዞ መሄድ 400 ሺህ ብር ነው ለመጨረሻ ጊዜ ያስገባችሁ በአካውንቴ። ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? እኛ ጋር ደህና ነን፣ ሁሉ ሰላም ነው፣ ሁሉ አማን ነው። አንድ እህታችን ደውላልኝ የሚያሳዝን ነገር፣ በጣም ስሜታዊ ሆና እያወራች ነበረ። በጣም ተከፍታ ነበረ። ምን እንዳስከፋት ከሷ ምን ሰማ ይሆናል እንግዲህ። ልጅቷም ወደኛ ጋር ለመምጣት ራሱ ምንም ነገር አልቻለችም። ቤተሰቦቼ በጣም እያዘነች፣ በጣም ተበድያለሁ፣ በጣም ተከፍቻለሁ፣ በቃ እባክህ ድረስልኝ፣ እባካችሁ ድረሱልኝ ብላ ጥሪዋን ወደኛ አቅርባለች። እንግዲህ እቺ ልጅ ምንድነው የደረሰባት፣ ምንድነው የተደረገችው የሚለውን ነገር ከሷ ጋር ሆነን እንሰማለን። እቺ ልጅ በጣም እንደ እውነት በጣም የሚያስከፋ ነገር የደረሰባት አይነት ስሜት ነው በቃ ስታወራኝ የነበረው። እኔ ራሱ በጣም ልቤ ተነክቷል። በጣም አዝናለች ልጅቷ። እባክህ ያስከውን ነገር ትተህ ወደኔ ጋር ናልኝ እባክህ፣ በጣም ህይወቴ በቃ ሊጨልም ደርሷል፣ እባክህ ወደኔ ናልኝ ብላኛለች። እንግዲህ ይቺ እህታችን ምን ልትነግረን ነው? ምንድነው ታሪኳ? ምንድነው የደረሰባት በደል የሚለውን ነገር እኛ ቤተሰቦች የሷ አሪፍ ነገር እናደርግላታለን። ይቺ ልጅ የደረሰባትን ነገር ከሷ ጎን በመቆም ችግሩን እንፈታለን ማለት ነው። እንግዲህ ተመልካቾቼ ወደ እህታችን ቤት ቀደም ብዬ እንደነገርኳችሁ ወደ እህታችን ቤት መጥቻለሁ ማለት ነው። ይቺ እህታችን ምንድነው የደረሰባት፣ ምንድነው የተበደለችው የሚለውን ነገር ከሷ እንሰማለን ማለት ነው። ለኔም አንዳንድ ነገር ነግራኛለች። ለእናንተ ለተመልካቾቼ ደግሞ ሰፋ አድርጋ ለእናንተ ያላትን ችግር ለእናንተ ተነግራችኋለች። እንግዲህ እንደዚህ አይነት ወንጀል የሚሰሩ ሰዎች፣ የተለያየ ነገር የሚሰሩ ሰዎች እኛ ልካቸውን የምናስገባበት ነው ይሄ አካውንት ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚህ አይነት ወንጀል የምታውቁት የሰማችሁት ካለ ኮመንት ሴክሽን ላይ አሳውቁን። ያላችሁበት ድረስ መተን ወንጀሉን የምናጋልጥ ይሆናል ማለት ነው። ተመልካቾቼ እንግዲህ ወደዚህ እህታችንን እንሄድና ታሪኳን እንሰማለን። ከስምሽን ጀምር። ማንን በል? ቤዛ። እንግዲህ ብዙ ነገሮች እንደደረሱብሽ፣ በጣም እንደተከፋሽ እያወራሽኝ የነበረው እያለቀሽ ነበረና ምንድነው ይሄን ያህል የደረሰብሽ በደል? ምንድነው ወደኛ ያመጣሽ? እስኪ ንገሪኝ። እህቴን፣ የእናቴን አደራ፣ አንድ እህቴን አጣኋት። የት ገባች አላቅም። የገባችበትን እንኳን ማወቅ ሳላቅ ጠፋችብኝ። እንዴት ማለት? በምን አይነት መንገድ ጠፋች? እንዴት ጠፋች? እኔ እንዴት ላስረዳችሁ እንደምችል እኔ ራሱ አላቅም። በጣም ነው ግራ የገባኝ፣ ጨነቀኝ። ማንን ልጠይቅ? ለማን ሳለው ልበል? እኔ አላቅም፣ ግራ ገብቶኛል። አይዞሽ በእናትሽ። በምን አይነት መንገድ ነው የጠፋችው? እስኪ ንገሪኝ በእናትሽ። እንዴት ነው ማለት ጠፋች? ዝም ብሎ እንዴት አለ? ስራ አገኘው ብላ ነበረ፣ ግን ስራ ገባች። የተወሰነ ጊዜ በኋላ ብር ምናምን ነገር ላከችልኝ። ከዛ ጠፋች። ስደውል አታነሳም። ምንም አይነት ፍንጭ ላገኝ አልቻልኩም። ምን አይነት ስራ ነው ብለው የምትሰራው? እኔም እኮ ግራ የገባኝ እሱ ነው። ስለ ስራዋም አልነገረችኝም። ያለችበት የት እንደሆነ እንኳን አላውቅም። ኦኬ። ከቤት ከወጣች በኋላ አውርታሽ ነበረ? አዎ፣ ስራ ያስኩ ካለችኝ በኋላ አውርታኝ ነበረ። ግን ከዛ በኋላ ምንም የተወሰነ ብር ላከችልኝ። ከዛ ስደውል አታነሳም።
ያለችበትን ቦታንም አልነገረችኝም። ስራ ቦታዋ እንኳን ምን እንደሆነ ራሱ አላውቅም እኮ። ይኸው 2 ሳምንት አለፈኝ። ምንም አይነት ፍንጭ አላገኘው። እባክህን እኔ ወንድም እባክህን ለብዙዎች መፍትሄ ሲሰጡ ነው የማውቀው። እባክህን የእናትህ ልጅ እባክህን ተረጋጊ፣ መጀመሪያ ተረጋጊ። ችግር የለውም እባክሽ ተረጋጊ፣ መጀመሪያ ተረጋጊና አዋሪኝ እባክሽ። የትም አትሄድም፣ እኛ አለንልሽ እባክሽ። እሺ እባክህን እኛ አለን፣ በቃ አይዞሽ። ለእሷ ብዬ ነው በህይወት የምኖረው። እባክህን እኔ ወንድም ይገባኛል። መጀመሪያውንም እኮ በስልክ ሳውራሽ በጣም ተከፍተሽ ነበር፣ ይገባኛል። አዎ ችግር የለውም። አንቺ ደግሞ ተረጋግተሽ ያለውን ነገር ለኔ ስትነግሪኝ ብቻ ነው መፍትሄ የምናገኘው። እኛ ደግሞ ይሄን ነገር ለግብ እናደርሰዋለን። አይዞሽ ተረጋግተሽ ያለውን ነገር እስኪ እንዴት ተለያያችሁ ካንቺ ጋር የሚለውን ነገር ስትደውልሽ ምን አይነት አነጋገር ነበር የምታወራሽ? የሆነ እንደተበደለ ነው እንደተያዘ ሰው ነው በምን አይነት መንገድ ነበር የምታወራሽ? አረ ኖርማል ወሬ ነው የምታወራው። እንደተበደለ ሰውም አይደለም እያወራችኝ የነበረው። በቃ ለመጨረሻ ጊዜ አወራችኝ። በጣም ብዙ ብር በአካውንቴ ላከችልኝና አንቺ ጋር ይቀመጥ አስቀምጭልኝ ያለችኝ። ከዛ ምንድነው ስላት በቃ እናወራለን ብላ ዘጋቸው። ከዛ በኋላ ስደውልላት ጭራሽ ስልኳ ነው የማይሰራው። በቃ ማንን ላጠይቅ? በቃ ይሄን ብቻ ነው የእንትን ያለችው ማለት ነው? አዎ ሌላ ምንም ነገር አልነገረችኝም። የእሷ ጓደኞች የምታውቂያቸው ሰዎች በዙሪያ ያሉ ሰዎች አልነበሩ? ጓደኛ ማንን ልጠይቅ? በቃ የምጠይቀው ሰው ጠፋኝ እኮ። ከክላሴ ጋር ከትምህርቴ ጋር የሚሄድ ስራ አገኘው ብላ ጀመረች። ከዛ ስለ ስራው ስጠይቃት ምንም አይነት አልነገረችኝም። ቦታውንም ስራ ቦታውን ጠይቋት፣ እሱንም አልነገረችኝም። በቃ ከዛ ምን ላድርግ? እኔ እኮ ግራ ገባኝ። መፍትሄ ባጣ ነው እናንተ ጋር የደወልኩት። ማለት ምን አይነት እንዴት ትምህርት ቤት ስትይኝ እንዴት ነው ትምህርት ቤት ማለት ምንድን ነው የምትማረው? የዩኒቨርሲቲ ተማሪ ነች። ዩኒቨርሲቲ ተማሪ? ምን ዩኒቨርሲቲ እንደምትማር አልነገረችሽም ጭራሽ ነው? አይ እሱንም ማን የማውቀዋለሁ፣ ግን እዛም እንደማትመጣ ነው የነገሩኝ። ዩኒቨርሲቲ ውስጥ እንደሄደች ነው የምታውቂው። ከዛ በኋላ ግን እዛም ጭራሽ እንደማትቀርብ ነው የነገሩኝ። ስራ ካገኘሽ በኋላ እዛ ገብታ አታውቅም። እነሱ የነገሩኝ እንደዚህ ነው። በጣም የሚያሳዝን ነገር ነው። እንግዲህ በዙሪያው ምንም ማውቀው ሰው የለም ብለሽኛል። አዎ ምንም የማውቀው ሰው የለም። አንድ ላውቀው የምችለው ያስገባት እንደላላ ብቻ ነው። እሱም ደግሞ ስልክ ያነሳው። እባካችሁ አደሬ ነች። ደላላው የት ነው የምታውቂው? ችግር የለውም ባይን አውቀዋለሁ፣ ግን እሱንም ላገኘው አልቻልኩም። መፍትሄ ፈልጌ እሱ ጋር ብሄድም እሱም ጭራሽ ላገኘው አልቻልኩም። ኦኬ እሱን ብታገኙ እሷን ያገኛታል ማለት ነው? አዎ ስልኩን አፈላልጌ ስልኩን አገኘው፣ ግን ደግሞ ሊያነሳልኝ አልቻለም። ስልኩን ታውቂያለሽ? አዎ አውቀዋለሁ። በጣም አሪፍ። ስልኩን ለኔ ትሰጪኛለሽ? ሌላ የምታውቂው ሰው የለም? ሌላ የማውቀው ሰው የለም። እባክህን የኔ ወንድም። ምንም አይደለም እባክህ፣ ችግር የለውም። እናቱን ያሳደግኳት ልጄ ነች። ችግር የለውም። የእናቴ አዳራ ነች። እባካችሁን የሆነ ነገር አድርጉልኝ። ወይ ለብዙዎች መፍትሄ ትሰጡ የለ? አዎ ችግር የለውም። መፍትሄ ስጡኝ፣ እህቴን አገኙልኝ። ያለሷ ማንም የለኝም። እባካችሁ እባክህ ልለምን። ኧረ ምንም አይደለም እባክሽ፣ ቀና በይ በእናትሽ እባክሽ፣ ተረጋጊ መጀመሪያ። እኛ አለን፣ ችግር የለውም። አልኩሽ እኮ ቃል እገባልሻለሁ፣ እኛ አለን፣ ምንም ችግር የለውም። ትገኛለች። እባክሽ አንቺ ተረጋግተሽ መረጃውን ብቻ ለኔ ስጪኝ። መረጃ ሳልይዝ ምንም መፍትሄ የማመጣው ነገር የለም። እንዴት እንዳሳደግኳት አታውቅም አንተ። ማናቸውም አይገባችሁም። ይገባናል፣ ተረድቼሻለሁ። ብረዳሽ እኮ ነው እንደዚህ ተቀምጬ የማዋራሽ። እባክሽ ተረጋጊ። እባክህ እኔ ያለሷ ምንም ነገር መሆን አልችልም። እባካችሁ መፍትሄ ፈልጉልኝ። በቃ ለብድ ነው። እባካችሁ አንቺ መጀመሪያ ተረጋጊና ይኸውልሽ ትገኛለች እህትሽ። ምንም አይደለም፣ ችግር የለውም። ይኸውልሽ አንቺ መረጃውን ስትነግሪን የወጣችበት የገባችበት የምታውቂውን ነገር ለእኛ ምንም ነገር ሳታስቀሪ ስትነግሪን ነው እኛ ተከታትለን በመረጃሽ መሰረት በማስረጃ ተደግፈን ነው እዛ ደረጃ ላይ የምንደርሰው። እህትሽ የት ነው የገባችው፣ ይሄ ደላላውስ ማን ነው የሚለውን ነገር እኛ እያጣራን ነው የምንሄደው። አንቺ ደግሞ ተረጋግተሽ ሳታለቅሽ፣ ይገባኛል እኮ እንደዚህ በአንድ ሰው በባዶ ሜዳ ጥፍት ሲል ይገባኛል። ግን ደግሞ አንቺ ተረጋግተሽ ያን ስሜት አቋርጠሽ ለእኛ መናገር ነው ያለብሽ። የኔ ወንድም እኔ እሷን እዚህ ለማድረስ በጣም ብዙ ለፍቻለሁ። አባታችንን አናውቀው፣ ልጅ እያለን ያረፈው። እናታችን ደግሞ ስትሞት ገና እኔ ትንሽ ነብስ የማውቀው፣ እሷ ገና ልጅ ነበረች። ልጄን አደራ ብላኝ ነው የሞተችው። እኔ ነኝ እኮ እንደ እናት እንደ አባት ሆኜ ያለውን ነገር ችዬ ለእሷ ስል ልብስ አጥቤ በየቤቱ እየዞርኩ እንጀራ ጋግሬ መንገድ ላይ ደግሞ
እየጠረኩኝ አይዞሽ በቃ ተረጋጊ እባክሽ ተረጋጊ ነገር የለም እኔ ልማር ልልበስ ወይም ደግሞ ልዘልጥ እንኳን አላልኩም እሷን ዩኒቨርሲቲ እስክትገባ ድረስ እኔ በቃ ቃል እገባልሻለሁ አገኛታለሁ ምንም አትከፊ ከዚህ በኋላ ቃል እገባልሻለሁ እሺ አታልቅሽ እባክሽ ተረጋጊና አዋሪኝ እባክሽ እኔ ቃል እገባልሻለሁ አልኩሽ እኮ አገኘሁልኝ ግን አልቻልኩም እኔ መፍትሄ አገኛታለሁ እባክሽ እባክሽ ተስሚኝ እባክሽ ተረጋጊ አገኛታለሁ አልኩሽ እኮ ተረጋግተሽ አዋሪኝ ነኝ ይገባኛል ስሜትሽ እኮ ይገባኛል እኔ እንዴት ልረጋጋ እናቴን ቤተሰቤን እኮ ነው ያጣሁት እኔ እሷን አጥቼ መኖር አልችልም እባካችሁ መፍትሄ ይፈልጉልኝ እባካችሁን ቆይ እናንተ ለብዙ መፍትሄ አይደል እንደ የምትሰጡት ለእኔ ሲሆንስ ቃል እገባልሻለሁ አልኩሽ ቃል እገባልሻለሁ አገኛታለሁ ቃል እገባልሻለሁ እሺ አሁን መፍትሄ ታመጣልኛለህ ብለሽ ነው ወደኔ የመጣሽው ይኸውልሽ ያለችበትን አፈላልገን ማን ነው ቆይ እቺ ልጅ ጓደኛ አልነበራትም ዶርም ውስጥ እያለች ምንም አይነት ጓደኛ የላትም ለምንድን ነው የሌላት ቆይ ብዙ ሰዎች ብዙ ጓደኛዎች ይዛሉ በተለይ ዩኒቨርሲቲ ውስጥ ሆነ እሷን እንደምትቀርበው ምንም አይነት ጓደኛ የላትም የምታወራቸውም ስለ ጓደኛ ምናምን የለም በቃ ትገባለች ትማራለች ወደ ጥናቷ ነው ጎበዝ ተማሪ እኮ ነች ቆይ ከአንቺ ጋር ምን ያህል ነው ቀርበታችሁ እስኪ እንዴ ምን ማለት ነው እህቴ እኮ ነች እንደ እናት እንደ አባት ሆኜ ነው ያሳደግኳት አይ ስለሷ ችግሯ ትነግሪያለሽ አንቺም ትነግሪያታለሽ አዎ የሚያስፈልጋትን ቆይ እኔ ለሷ ብዬ አይደል እንዴ እንደዚህ ሆኜ የቀረሁት አዎ ይገባኛል የሰው ልጅ ደግሞ ብቻ የሚያስፈልገውን ነገር ብቻ መግዛት መስጠት ሳይሆን ዋና የውስጥ ተረድተሽ ከሷ ጋር ታወራላችሁ ምን ያህል ነው ቀርበታችሁ እስኪ አይ ሁሉን ነገር ትነግረኛለች በቃ ምንም እንደበቀው ነገር የለም እስከማውቀው ድረስ በቃ ወጣ ያለች ልጅም አይደለም በስነ ምግባሯም በጣም ደስ የምትል ልጅ ነች ይሄን ደግሞ ሁሉም ሰው ያውቃል እስኪ እባክሽ ስለ አስተዳደጋችሁና ስለ ቤተሰቦቻችሁ ንገሪኝ እባክሽ እንደነገርኩ ነው አባታችን ልጅ እያለን ያረፈው እናታችን ስታርፍም እኔ ነኝ ትንሽ ነብስ የማውቀው እሷ ልጅ ነበረች የስንት ዓመት ልጅ ነበረች 5 ዓመት ልጅ ነበረች እናቴ ስትሞት ልጄ አደራ እንደ እናትም እንደ አባትም ሆነሽ አሳድጋት የመጨረሻ ቃሏ ይሄ ነበረ እኔ ግን አደራዬን በላው አልበላሽም እኛ አለን ልሽውልሽ አልበላሽም ምንም አልበላሽም ምን ችለውን ነገር እናደርጋለን እኔ ምን ላደርግ ነው ቆይ ምን ችለውን ነገር ይልሽ አረ እባክሽ እንደዚህ አትሁኝ እባክሽ ይኸውልሽ ምንም አያሳስብሽ አልኩሽ እኮ እባክሽ ተረጋጊ እኔ እኮ አደራዬን በልቻለሁ አልበላሽም እኛ አለንልሽ አይዞሽ እናንተ ምን ልታደርጉልኝ ነው እናገኛታለን የታለች አምጡልኝ በአንዴ እንዴት እናገኛታለን አደራዬን በልቻለሁ በቃ እንደውም መኖር አልፈልግም እባክሽ እንደዚህ አትሁኝ በአንዴ እንዴት ይሆናልሽ ነው እኮ ይገባኛል ምንድን ነው የምትለኝ ወይስ እናንተ ማላችሁበት እኮ ይገባኛል እኮ መረጃው ስትሰጪኝ እባክሽ ተረጋጊ እባክሽ ምን ችለውን ነገር እናደርጋለን ከአንቺ ጎን እኮ ነች እኛ እኮ ሁላችንም እኮ ከአንቺ ጎን እኮ ነን እኮ ለሳምንት ሆነኝ እናገኛታለን እኛ ቃል እንገባልሻለን ቆይ እህቴ ምን ሆናብኝ ነው ምንድን ነው የሆነችብኝ የእናቴ ልጅ ምንድን ነው ያገኛት እባክሽ ተረጋጊ እባክሽ እኔን ስሚኝ እኛ አለን በቃ ምንም መከፋት አያስፈልግም እኛ አለንልሽ ማንም ሰው የለሽማ እኛ አለንልሽ እናገኛታለን እሺ ያልኩሽ እኮ ተነሽ እባክሽ ተነሽ እናገኛታለን ምንም አያሳስብሽ ምን ላድርግ እስኪ መፍትሄ ንገሩኝ ከየት ነው የማገኛት ጠፋችብኝ እኮ በቃ ድምጿ ራሱ እኮ ናፍቆኛል ለሷ ብዬ ራሴን እንደዚህ ጥዬ ኖሬ አሁን እሷ ምንድን ነው የማደርገው ከየት አባቴ ነው የማገኛት ወይኔ እናቴ ይቅር በይኝ ኧረ እባክሽ ወይኔ እናቴ አንቺ ምን አጠፋሽ ቆይ ምንም አልበላሽም አደራ ምን አደረግሽ አንቺ ቆይ ምን አደረግሽ እንዴ ትገኛለች እባክሽ እኛ ቃል እንገባልሻለን አልኩሽ እኮ
እባካችሁ እህቴን አገኙልኝ። በቃ የሚከፈለውን ነገር ሁሉ ከፍላችሁ እህቴን አገኙልኝ። ኧረ እባክሽ እኛ በገንዘብ አንሰራም እኮ እኛ እኮ ለተበደሉ ሰዎች። እባክሽ ተረጋጊና በስነ ስርዓት እናውራ። ምን ላድርግ? መፍትሄ አጥቼ እኮ ነው እሷ ጋር ነው የተለየሁት። መፍትሄ የምናገኘው ከአንቺ ጋር በስነ ስርዓት ስናወራ እኮ ነው። ይገባኛል ስሜትሽ ደግሞ አይገባችሁም። ማንም ሰው የእኔ ስሜት ሊገባ አይችልም። ገባ? ማናችሁም አይገባችሁም። ምን እንደሆነች ታውቃለህ? የእናቴ የአባቴ ምትክ እህቴ እናቴ እኮ ነች። አውቃለሁ ነገርሽኝ። አዎ እባክሽ አሁን ተረጋጊና ተቀመጭ። ወይኔ እናቴ ቆይ አንቺ ምን አደረግሽ? ለምንድን ነው እንደዚህ የምትሆኚው? ወይኔ እናቴ ምንም አላጠፋሽም እኮ አንቺ እንደነገርሽኝ። ምን አጠፋሽ? የእናቴን አደራ በላው። ምን በላሽ? ምን አደረግሽ? አዩ ካዩት እኮ ምን በማታውቂው ነገር ለምንድን ነው ራስሽ የምትጎጂው? ቆይ እስከ ዛሬ ስለሷ ብዬ አይደል እንደ ሁሉ መስዋዕት የከፈልኩት? አሁንም የሚከፈለው ሁሉ ከፍላለሁ። እባካችሁ እናቴ ልጅ አገኙልኝ። እኛ ይኸውልሽ ምንም ገንዘብ አንፈልግም። እኛ የተበደሉ ሰዎች የምንቆም ነን። የጠፋባቸው የምናገናኝንም። አገናኙኛ። ለእኔም መፍትሄ ስጡኝ። ለሌላው እንደምሰጡ ለእኔም መፍትሄ ስጡኝ። ይሄ እኮ የሚሆነው በአንድ አይደለም እኮ። ከአንቺ ጋር ተግባብተን ከአንቺ ጋር ረጅም መንገድ ስንሄድ ነው። እኛም በምናጣራበት መንገድ አጣርተን የምናውቃቸው ሰዎች ጋር፣ አንቺም ደግሞ የሰጠሽኝ ጥቆማ በሱ መንገድ ነው የምንሄደው እንጂ እንዴት በአሁን እንዴት ምን ይሆናል? ቆይ አላውቅም። መረጃ ሳንይዝ ማንን እናገኝሽ? እሺ መፍትሄው ምንድን ነው? ይኸውልሽ መፍትሄው አንቺ ተረጋግተሽ አዋሪ። ይገባኛል ስሜትሽ። ከዛ ደግሞ ያለውን መረጃ አንድ ባንድ ትነግሪኛለሽ። በዛ መረጃ ተደግፌ ነው እኔ እሷን ላገኛት የምችለው። እሺ በቃ ተረጋጊ። እሺ ጠይቀኝ። እሺ ተረጋጊ። ምን ያህል ዓመት ሆናት ወደ ዩኒቨርሲቲ ከሄደች? ገና 2 ዓመቷ። ገና 2 ዓመቷ? አዎ። በዚህ 2 ዓመት ውስጥ ጭራሽ ቤት መጥታ አታውቅም? ኧረ ትመጣለች። ምን ያህል ጊዜ መጥታ ነበር በ2 ዓመት ውስጥ? እረፍት ሲሆኑ ትመጣለች። ብቻ ነበር የምትመጣው ወይስ ጓደኛ አለኝ ምናምን ብላ ለማስተዋወቅ ቤት ትመጣ ነበር? ኧረ ምንም አይነት ጓደኛ የላትም። ብቻዋን ነው የምትመጣው። ትመጣለች፣ ከእኔ ጋር ተጫውተን አሪፍ ጊዜ አሳልፈን በቃ የሚያስፈልጋትን ነገር ይዛ ትሄዳለች። ቤት ከመጣች በኋላ ምን አይነት ስሜት ነበር እሷ ላይ የምታይ? ብቸኝነት ነው? አንዳንድ ጊዜ ሰው እንደዚህ አይተሽው ትለየዋለሽ። ከሰው ጋር መግባባቱ ምን አይነት ስሜት ነበራት? ኧረ ምንም አይነት ስሜት የላትም። ደስተኛ እኮ ነች። ምንም እኮ አልሆነችም። ከሰፈር ሰው ጋር እዛው ከመጣች በኋላ ተጣልታ ታውቃለች ወይ? እንደዚህ አይነት ጸባይ የለባትም። ሰፈርም እኮ የሚያውቀው በማዕረግ እኮ የተመንተን ያለችው። ከዚህ ራሱ ተሸልማ ነው የወጣችው። በጣም ጎበዝ ተማሪ ነች። ሁሉም ሰው ያውቃታል። ስለዚህ ጸባይኛ ነች፣ ተወዳጅ ነች። ምንም የምታውቀው ነገር ከሰው ጋር ተነካክታ አታውቅም ማለት ነው። አትጣላም፣ ከማንም ጋር አትጣላም። ይሄ ደላላ እንዴት ልታውቂው ቻልሽ? አንቺ ያው ደላላው ከሰፈር ስለማይጠፋ ነው የማውቀው። ሰፈር ምንድን ነው የሚሰራው? ደላላ ነው። ያው ደላላ ነው የሚሰራው። ሌላ ምንድን ነው? ወይኔ ነው ብዙ ጊዜ እንደውም እንትን አላለየው። ከዛ ስራ ታገኛለህ ምናምን ስትለኝ፣ ቆይ ግን እኔ ምን አሳንሽብሽ ነው ስላት፣ አይ አይደለም ከስራዬ ጋር ይሄድልኛል፣ እባክሽ እህቴ ለእኔም ቁጭ ከሚል ይሻለኛል። አንቺንም እንኳን እኮ ቢያንስ በትንሽ ነገር አግዝሻለሁ ስትለኝ፣ አይ ተይ አያስፈልግም ስላት፣ እህቴ ለእኔም እንኳን ስራም ትምህርት መማራለሁ ብዬ አይምሮዬን እረፍት አገኛለሁ እባክሽ ስትለኝ እሺ አልኳት። ከዛ ስራ አገኘኋለችኝ። ስራ ስትጀምር አስፈቅዳሽ ነበር አንቺ ማለት ነው? ነግረኛለች። ከዛ ምን አይነት ስራ ነው ስላት፣ ስራው በጣም ቀላል ነው ለምን አለችኝ። ስለ ስራው ምንም አልነገረችሽም? አልነገረችም። አንቺ ለመጠየቅ አልፈለግሽም? አይ ምንድን ነው ስላት፣ ልትነግረኝ ፈቃደኛ አይደለችም። ያው እኔም እንዳላስጨንቃት ብዬ ዝም አልኩኝ። ከዛ ግን ብር መላክ ጀመረች። ምን ያህል ገንዘብ ላከችልሽ? 400 ሺህ ብር ነው ለመጨረሻ ጊዜ ያስገባችሁ በአካውንቴ። 400 ሺህ ብር? አዎ። ደንግጬ ምንድን ነው አልኳት። ወደ ዩኒቨርሲቲ ስትሄድ ገንዘብ ነበራት እንዴ? ያው ያለኝን ነገር እኔ በምሰራ እሷን ለማገዝ የምሰጣት ነው እንጂ ሌላ ምንም ነገር የላትም። ምንም ገንዘብ አልነበራትም። ግን ስራውን ጀምራ ባንዴ እንደዚህ ያገኘች ምንድን ነው ስላት፣ በቃ ደውልሻለሁ ብላ ስልኩን ዘጋችው። በ2 ዓመት ውስጥ ከዛ በኋላ ጭራሽ ስልኳም አይሰራም፣ ድምጿንም ባልሰማሁትም።
ትምህርት ቤት ድረስ ጠይቅ አልገባችም አሉኝ። ደላላውን ለመጠየቅ ስሞክር እሱንም አጣሁት። ስልኩ ጋር ስደውል ስልኩ አያነሳም። ቆይ እኔ ምን ልበል ነው ደላላው ወይስ የለም የት እንደሄደ አላውቅም። ደላላው የት እንደሄደ አላውቅም ያልሽኝ እሷ ከጠፋች በኋላ ነው ደላላው ከሰፈር የጠፋው ወይስ እንዴት በምን አይነት መንገድ ነው? እስኪ ንገሪኝ። እኔ ምን አውቃለሁ። እሷን ልፈልግ ብዬ ከዛ እሱን ስፈልገው እሱም የለም። በቃ እሱንም እሷንም አጣኋቸው። ምን ተፈጥሮ ነው ብዬ ጨነቀኝ። መጀመሪያ እሷ ጠፋች፣ ከዛ ደላላው። እኔ ደላላው መቼ እንደጠፋ አላውቅም። እሷ ዝም ማለት ባይን እንደዚህ ያየሽ ከጠፋች በኋላ ነው ወይስ መጀመሪያ ነው እሱ የጠፋው? እሷ ከጠፋች በኋላ ነው እሱም የጠፋው። ስለዚህ በደላላውና በአንቺ መካከል የምታውቂው ሰው አለ? ኧረ እኔ ማንም የማውቀው ሰው የለም። ስለ ደላላው አውርተሻል ሰፈር ውስጥ? አይ ምንም ያወራሁት ነገር የለም። መፍትሄ ባጣ ዘመድ ባጣ አለኝ ብለው ሰው ባጣ እኮ ነው እናንተ ጋር የመጣሁት። አሁን እህቴ ናፈቀችኝ። በቅርቡ እናገናኝሻለን፣ ቃል እገባልሻለሁ። እሺ እባካችሁ ቃል እገባልሻለሁ። እሺ እባካችሁ እህቴ የለህም? እሺ አልኩሽ እኮ እናቴ የለህም? እባክህ አለኝ። እባክህ እኔንም እንደዛ እባክህ እርዳኝ። እረዳሻለሁ፣ የምችለውን ነገር አደርግልሻለሁ። እባክሽ ቃል እገባልሻለሁ። ከምትችሉት በላይ እንድታደርጉ ነው። አደርጋለሁ። አዎ አደርጋለሁ። ከምትችለው በላይ እንድታደርግልኝ ነው የምፈልገው። አዎ አደርጋለሁ። ቆይሽ ይቺ ልጅ አሳደግሻት፣ እናትሽ ለአንቺ አደራ ሰጠች። እንደዚህ የሚያስከፋሽ እንደዚህ አለቅሽ። ቆይ ይቺ ልጅ ለምንድን ነው ስሜቷን ያላወራችሁት? ለምንድን ነው ከአንቺ ጋር ቅርርብነት የሌላችሁ? ምን ማለት ነው? ቀረቤት የላችሁም ያልከኝ ነው? ቀረቤት የላችሁም አይደለም፣ ስለሷ በደንብ ማወቅ ነበረብሽ። አልገባኝም። እማውቀውን እኮ ይሄ ገንዘብ ከየት አመጣችሁ? ቆይ በዚህ አጭር ጊዜ ውስጥ ያውም በዩኒቨርሲቲ ተማሪ ሆና እንዴት በምን አይነት መንገድ ሰርታው? እኔ ምን አውቃለሁ? እኔ እሱም ባቅ ደስ አይለኝም እንዴ? ምን ስራ እንደጀመረች የት እንደምትሰራ ባቅ እኔ እናንተ ጋር እመጣለሁ እኮ። ይሄንን እኮ ነው የምልሽ። ይኸውልሽ በደንብ አልቀረብሻትም ያልኩሽ እኮ ይሄንን ነው። በደንብ ቅርቢያት ነገር ቢሆን የምትሰራውን ስራ ተነግርሽ ነበር። ቆይ ፍቅረኛ አላት ለመሆኑ? እንዴ አንተ ልጅ ምን ሆነሃል? ገና ልጅ እኮ ነች። ቆይ እኔ ይሄን ያህል ልፋሽልኝን ዋጋ የከፈልሽልኝን ተምሬ ያኮራሻለሁ እህቴ እያለችኝ እንዴት ነው ፍቅረኛ ይዛ የምትጃጃለው? ይኸውልሽ የምትጃጃለው ሳይሆን አላት የላትም ነው። ይቺ ልጅ የሆነ የማይሆን ጥያቄ አትጠይቅ። የላትም፣ ሊኖራትም አይችልም። እሺ ቤተሰቦቻችሁ ከሰው ጋር ያላቸው የነበራቸው ማንነት ምን አይነት ነበር? የሞቱት በምን ምክንያት ነው? ምን ማለት ነው? ምን አገናኘውን? የእህቴ መጥፋት ከቤተሰቦቹ ጋር ምን አገናኘው? እሺ እኔ አያድርገውና የሆነ ሰው በቀል ቢሆንስ? የምን በቀል ነው የምታወራው? አንተ ልጅ አማሃል እንዴ? ስለምንድን ነው የምታወራው? ስለዚህ እህቴን የሆነ ነገር አድርገዋታል እያልከኝ ነው? እያልኩሽ አይደለም። ይኸውልሽ አይደለም ወይ እህቴ በህይወት ላትኖር ትችላለች? አይ እናትሽና አባትሽ በምንድን ነው የሞቱት ነው ያልኩሽ እኮ። እንዴ ምን ማለት ነው? በምን ሊሞቱ ይችላሉ? እናቴ ታማ ነው የሞተችው። የአባቴ ግን ማውቀው ነገር የለም። ማውቀው ነገር የለም? አዎ። በምን እንደሞት አታውቂም? አላውቅም። እንዴት? የሰማሽውም ታሪክ የለም? ምንም የሰማሁት ነገር የለም። አባትሽ በስንት ዓመቱ? እኔ ታናሽ እህቴን እርጉዙና እኔ ደግሞ ገና የ3 ዓመት ልጅ ሆኜ ነው አባቴ ያረፈው። ስለ አባቴ ምንም አይነት ነገር አላውቅም። እስኪ ሰዎች ስለ አባትሽ ምን ብለው ነበር የሚነግሩሽ? ምን አይነት ሰው ነበረ? በቃ ከሰዎች ጋር ይነካካ ነበር፣ ይጣላ ነበር። ምንም የሚጣለው የሚነካካ ነገር የለም። ቆይ ምንድን ነው የምታስበው? ከእነሱ ጋር ምንም አይገናኝም እያልኩ እኮ ነው ያለሁት። እቺ ልጅ እኮ ተምራ ነገ አሳልፍልሻለሁ እህት ያኮራሻለሁ ብላ ዩኒቨርሲቲ የገባሽ ልጅ እኮ ነች። ምንድን ነው የምታስበው? አልገባኝም። እኔ ምንም ያሰብኩት ነገር የለም። ቆይ ስለ እህቴ የሰማችሁት ነገር አለ እንዴ? በሰማ ነገር የለችም እንዴ? ደህና አይደለችም እንዴ? ቆይ ምን ሆናችሁ ነው? ምን ጥያቄ ነው የምትጠይቀኝ? እባክህን እኔ ወንድም፣ እኔ ከዚህ በላይ እሺ እቺ ልጅ እንዴት ሊሆን ቻለ ነው ያልኩት። ለመረጃ እንዲጠቅመኝ ነው። እና እኔ እንዴት አውቃለሁ? እኔ እሱን ጥያቄውን መመለስ እኔ እኮ ስለ ቤተሰቦችሽ ነው የጠየቅኩሽ። አሁን የምታውቂው የምትሰሚው ነገር ካለ ንገሪኝ እኮ ነው ያልኩሽ። ስለ ቤተሰቦች ከዚህ ውጭ ምንም ነገር የለም። በቃ እናቴ ታማ ነው የሞተችው። የአባቴን ደግሞ ልጅ ስለነበርኩ አላውቅም። ቤት ተከራይታችሁ ነው የምትኖሩት ወይስ የራሳችሁ ነበር? አይ ተከራይተን ነው የምንኖረው። ተከራይታችሁ? አዎ። ከአከራያችሁ ጋር ጸብ ነበራችሁ ወይ? እዛ ግቢ ውስጥ ሌላ ሰው ወንድ ነበረ? ምንም አይነት ጸብ አልነበረብንም። ያንንም ቤት ለቀን ነው ወደ ሌላ ቦታ አሁን እዚህ የመጣሁት። ስለዚህ ሌላ ምንም ነገር የለም። ቆይ እቺ ልጅሽ በዚህ ልክ አዝነሽላት እያለቀሽ
ለምንድን ነው ይቺ ልጅ ከመጀመሪያው ከየት አመጣሽ ይሄን ገንዘብ? ምን እያደረግሽ ነው? ምን እየሆንሽ ነው ብለሽ ለምንድን ነው ተቀራርባችሁ ያላወራችሁት? ነገርኩህ እኮ ለመጨረሻ ጊዜ ብሩን ስታስገባልኝ እደውልልሻለሁ ብላ ልጠይቃት ከየት አመጣሽው ብዬ ልጠይቃት ስልኩ ተዘጋ። ከዛ በኋላ በቃ ስልኩ አይሰራም። እሺ ቀይል በህፃንነቷ ወይም ደግሞ ራሷን ካወቀች በኋላ ከሰዎች ጋር እንዴት ነበረች? ማለት ከአንቺ ጋር ምን አይነት መንገድ ነበረ ከአንቺ ጋር የምትውሉት የምትግባቡት? ልጅቷ ከሰው ጋር ስትግባባ ከሰው ጋር ስታወራ ምን አይነት ነው? በምን አይነት መንገድ? ምን እንደነካብኝ አላውቅም እኮ ምን እንደበላች፣ ምን እንደጠጣች፣ እንዴት እንዳሳለፈች፣ ምን እንዳጠናች፣ ፈተና እንዴት እንደነበረ እኮ ሁሉም በዝርዝር የምትነግረኝ ልጅ እኮ ነች። አላውቅም ምን እንዳጋጠማት፣ ምን እንደሆነችብኝ እንኳን አላውቅም። ይሄ የምትነግርሽ ዩኒቨርሲቲ ውስጥ እያለች ነው ማለት ነው? አዎ ሁሉንም ትነግረኛለች። ለምን አንቺ ሌላ ጥያቄዎች መጠየቅ ከበደሽ? ምን አይነት ይሄን የምትቆረቆሪ ማለት ለምን? ልጅቷ ለምንድን ነው እንደዚህ የሆነችው? ምክንያቱም ሰዎች ብዙ ጊዜ መስጠት ብቻ ሳይሆን ውስጣቸው ላይ ያለውን ነገር ምንድን ነው የሚለውን ነገር መረዳት አለብሽ። ልጅቷን እንዴት አልተረዳት ስላለው ነገር ትነግረኛለች። አሁን እኮ ስለ ስራው ብቻ ነው የጠየቅኳት። ስለ ስራው ምንድን ነው ስላት ደግሞ በእናትሽ እህቴ አታስጨንቂኝ ስትለኝ እኔ ምን ልበላት? የሚያስጨንቃት ከሆነ በቃ እህቴ ደረሰችልኝ፣ ራሷን ልትችል ነው ማለት ነው፣ በቃ አደገችልኝ ማለት ነው፣ አደሬን ተወጣው ማለት ነው ብዬ ደስተኛ ነበርኩኝ። እኔ ይሄ ነገር ይፈጠራል ብዬ መች አሰብኩኝ? እኔ በዚህ ስራ እሷን አጣታለሁ ብዬ እኔ መች አሰብኩኝ? ፖሊስ ጣቢያ ሄደሻል? ሄጃለሁ። ምን አሉሽ? እዛ እናሳውቅሻለን እየፈለግናት ነው የሚሉት። በቃ ሌላ ምንም ነገር የለም። ከዚህ ውጭ ምንም አይነት መፍትሄ አጣሁ። እንዴት ምንም ነገር የለም? የነገርኩህ እኮ ነው። አንድ ቀን ብቻ ነው ፖሊስ ጣቢያ ሄድሽው? እኔ ወንድም በጣም ብዙ ቀን ተመላለስኩኝ፣ ግን መፍትሄ ስላጣሁ እኮ ነው እናንተ ጋር የመጣሁት። ምንድን ነው የምትለኝ አንተ ራሱ? እኔ እኮ ጥያቄ ነው እየጠየቅኩሽ ያለው። ምን አይነት ጥያቄ ነው የምትጠይቀኝ? እየነገርኩህ አይደል እንዴ? እባካችሁን ፈልጉልኝ እያልኳችሁ ነው። እናንተም ነው ወይስ እንደነሱ እንፈልጋታለን ልትሉኝ ነው? በቃ የእህቴ መጨረሻ እንደዚህ ነው የምሆነው። ከቀን ወደ ቀን ከዛ ሳምንት ከዛ ወር እያልኩኝ እሷን በቃ እንደዚህ ነው ላጣት የምችለው። አይደለም አታጫትም እኮ። እኔ ጥያቄ ነው እየጠየቅኩሽ ያለሁት። ለምንድን ነው የምትጠይቀኝ? እሺ ጠይቀኝ እያልኩህ እኮ ነው እንዴ። አንቺ ደግሞ እባክሽ እኔ በጣም እየታመምኩ ነው። እውነት ለምንድን ነው አልተረዳችሁኝም እኮ ማንን እንዳጣው። እሺ ምንም ነገር አያሳስብሽ፣ መፍትሄ አገኝልሻለሁ ነው። እንግዲህ ተመልካቾች ይህች እህታችን በጣም የሚያሳዝን ነገር፣ በጣም የሚያስከፋ ነገር ነው የሰማነው ከሷ አንደበት። ምንድን ነው ይቺ ልጅ ሊያስጠፋት የቻለውን ነገር? የዩኒቨርሲቲ ተማሪ ለምን ብላ ጠፋች? ማን ይዟት ይሁን? ማን ደርሶባት? ምንድን ነው የተደረገችው? በዚህ ጊዜያት ውስጥ 400,000 ብር ኢትዮጵያ ውስጥ ሰው ስንትና ስንት ዓመት ሰርቶ ራሱ ማያገኘው ገንዘብ ነው። ይሄ ገንዘብ ራሱ የላከችላት ምን ሰርታ ነው? ለምንድን ነው ይሄ ገንዘብ የተላከላት ወደሷ? ልጅቷስ በምን አይነት መንገድ አገኘችው የሚለውን ነገር እስኪ ልጅቷስ ምን አይነት ከሰዎች ጋር ምን አይነት ቅርርብነት ነበራት? ስራ እንግዲህ ተመልካቾች ሰምታችኋል። በጣም ጥሩ ልጅ ናት። ቤትም ስትመጣ ከማህበረሰቡ ጋር እንዲሁም እዚህ ተሸልማ ነው ዩኒቨርሲቲ የራሱ ሄደችው። በጣም ሰዎች ተረባርበው ነው የሸኟት የቻሉትን ነገር ብላለች። ልጅቷ ደግሞ ምንድን ነው የደረሰባትን ነገር የሚለውን ነገር እያንዳንዱ መረጃ ነግራናለች። ከመረጃው ተነስተን ከደላላው እስከ ፖሊስ ጣቢያ ያለውን ነገር እያንዳንዱ ነገር ተነስተን እኛ ከስራ ባልደረቦቻችን ጋር ወደ ልጅቷ ጋር የምናጣና ይሆናል ማለት ነው። እናንተ ተመልካቾቼ ይቺ ልጅ ያው እንደምታዩት እህቷን ማግኘት አለባት። ለዛም ደግሞ እናንተ ቤተሰቦቼ ከኛ ጎን መቆም አለባችሁ። እንደዚህ የሚሰሩ ሰዎች እናንተ ማጋለጥ አለባችሁ። ኮመንት ሴክሽን ላይ ማሳወቅ አለባችሁ። እስከዛው ድረስ እንግዲህ ወደዛ ቦታ ያለውን ነገር እናጣራለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወደዛኛ ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ ደህና ነኝ። ሁሉ ሰላም ነው፣ ሁሉ አማን ነው። እንግዲህ ባለፈው አንድ እህታችን ነግራናለች አንድ ነገር እህቷ እንደጠፋች ታውቃላችሁ። እንግዲህ ይቺ ልጅ ደግሞ ምንድነው የደረሰባት የሚለውን ነገር እያጣራን ወደዛ ዩኒቨርሲቲ ሄደናል ማለት ነው። እህቷ የተለያዩ ስልኮች ሰጥታናለች። በነዛ ስልኮች ደውለን ወደዛ ዩኒቨርሲቲ ሄደናል። እዛ ዩኒቨርሲቲ ስንደርስ ግን ልጅቷ ዩኒቨርሲቲ ውስጥ ምንም እንደሌለች፣ ሌላም ሴቶች ደግሞ እንደጠፉ እንደውም ምንድነው ተጭረዋል አይነት ነገር ነው ያሉን ቤተሰቦቼ። እንግዲህ እዛ ዩኒቨርሲቲ ውስጥ ከሄድን በኋላ ደላላ የተባለው ሰው ፎቶ ያቺ እህቷ ፎቶ ሰጥታን ነበረ። ይሄ ደላላ የተባለው ሰው ወደዛ ዩኒቨርሲቲ እየሄደ እንደነበረና መኪናም ደግሞ
እንደነበረው ወደ መኪና ውስጥ ሌላም የተለያዩ ሴቶች እያስገባ እንደሆነ ተሰምቻለሁ። ከክሩ አባላት ጋር ይሄንን ነገር አጣርተው ለኔ ነግረውኛል እና እኔ ደግሞ ለእናንተ ለቤተሰቦቼ እያሳወቅኳችሁ እገኛለሁኝ ማለት ነው። ይሄ ደላላ የተባለ ሰው እንግዲህ ቀን እንደ ድለላ እየሰራ ነው የነገሩኝ። ማታ ግን በጣም በቃ የሚከብድ ነገር ማይታመን ነገር ነው። ቀን ሻርፑን እየለበሰ በቃ ዝም ብሎ እንደ ኖርማል ሰው ድለላ ቤት ይሰራል፣ የተለያዩ ነገሮች ይሰራል። ማታ ደግሞ እንደ ቄስ ጠምጥሞ እንግዲህ ተመልካቾች ማታ እንግዲህ ይሄ እንደ ቄስ ጠምጥሞ ይሄ በቃ በመጠጥ ቤቶች እየሄደ እንደሆነ ነው መረጃው የደረሰኝ። ይሄ ሰው ምንድነው ራሱን ማንነቱን ሊያስቀይር የቻለው? ለምንድነው ማንነት መቀየር ራሱን የቻለው ወንጀል ነው። ቤተሰቦች ለምንድነው ራሱን ማንነቱን ሊቀየር የፈለገው? እንግዲህ ይሄን ነገር ጥርጣሬ ገብቶናል። እኛም ለምን ራሱ ማንነቱ ሊቀየር ቻለ? ይቺ ልጅም ደግሞ ነግራኛለች። ይሄ ደላላ እንዲህ ነው በቃ ማውቀው ነገር እንዲህ ነው ብላኛለች። ስለ ደላላው ነግራኛለች። የተለያዩም ሰዎች ጋር አጣርተናል። ይሄ ደላላ ማን ነው የሚለውን ነገር ከክሩ አባላት ጋርም ሆነን እያጣራን እንገኛለን። አሁን ላይ ግን ይሄ ሰውዬ ወዳለበት አካባቢ በቅርብ ርቀት ላይ ነው ያለነው። ቄስ ነው እውነትም ደላላ ነው ምንድነው ስራዎቹ የሚለውን ነገር ምናየው ይሆናል። እስኪ ተመልካቾቼ የተለያዩ ሴቶች ያገኛል። እንግዲህ ቄስ ነው ተብሏል። ዩኒቨርሲቲ ላይ እየሄደ ቀን በመኪና ውስጥ የተለያዩ ሴቶች ያስገባል ተባለ። ከዛ ደግሞ ማታ ያውም ቄስ ሆኖ መጠጥ ቤት ድረስ እንዴት ሊያዩት ይችላሉ? ይሄ በጣም ከባድና የሚገርም ነገር ነው። እና ተመልካቾቼ ወደዛኛው ሰውዬ ደላላ ወደ ተባለው ሰውዬ እንሄዳለን። እውነትም ቄስ ነው ደላላ ነው ምናየው ነገር ይሆናል ማለት ነው። ማንነቱ የቀየረ ነገር ከሆነ ይሄ የተባለ ሰው እውነትም እንደዚህ የተለያዩ ወንጀሎች የሚሰራ ከሆነ እንግዲህ ሰውዬ የእጁን ምን ሰጠው ይሆናል ማለት ነው። ተመልካቾቼ እስከዛው ድረስ ቤተሰቦቼ ይሄ ቄስ ነው ደላላ ነው የተባለ ሰው እዚህ ግቢ ውስጥ ነው ቤቱ፣ በዚህኛው በኩል ነው ተብሏል። እንግዲህ በቅርብ ርቀት ነው እየተከታተል ነው እየቀረጽ ነው ያለ ነው። አሁን በዚህኛው ይመጣል ተብሎ ይታሰባል። በዚህኛው በኩል ነው የሚገባው ተብሏል። ይሄኛው ሰውዬ ምንድነው እየተፈጠረ ያለው? አሁንም በቅርብ ርቀት ሳየው ቤተሰቦቼ እንደ ቄስ ጠምጥሞ ነው እኔ ራሱ ባይኔ ያየሁት ባይኔ በብረቱ እናንተ የምታዩት የምትከታተሉት ይሆናል ማለት ነው። እንግዲህ በዚህኛው በኩል ነው የሚገባው ተብሏል። እንጠብቀዋለን እስኪመጣ ድረስ። እሺ እንግዲህ ያው ራሱ ነው ፎቶንም ላይ ቤተሰቦች አይታችሁታል። በዚህኛው በኩል ነው ይኸው እንደምታዩት ራሱ ጠንጥሟል። ያው ይሁት እና ተከተለኝ ካሜራማን፣ እዚህ ጋር አሳይልኝ፣ ቀስ ብላ አሳይልኝ። በጣም የፈሪ አይነት አስተያየት እያየ ነው እንግዲህ የራሱ ቤት ነው። እንዴት ወደዚህ ወደዛ ሆኖ እያየ ለምን እንደዚህ ሆነ? ለምን ራሱን ሊቀየር ቻለ? እንተከገባ ና ከፍቶ ገባ። ና ወደ ምን አይነት ቤት ነው? ምንድነው የጨለማ ታየው? ምንድነው ጨለማ እኮ ነው። አያው ምንድነው? በኢየሱስ የት ነው የገባው? በጣም ብዙ ክፍሎች ናቸው። ኧረ የለም ማን በዚህም ቤት ያልተከፈታል። በኢየሱስ ምንድነው? የት ነው የሚለው? ይሄ በስነ ስርዓት ወንጀለኛ ነው ያስብላል። ሲገባ ራሱ ብዙ መኝታ ክፍሎች ናቸው። ያው በዚህ በኩል ራሱ አልጋ አለ። አሳይልኝ። እዚህ ጋር እንግዲህ የተለያዩ ነገሮች አንድ ሴት ቆይ ይሄ ክፍት ይሁን እዚህ ላይ ገባው እያስባለሁ በእርግጠኝነት አልቆለፈው። ተከተል ቶሎ ተከተል። ምንድነው? እሺ ማን አንተ? ወይ ማን ነው? ምንድነው? ዘለም ገባው ቤት ማን ነው? ተቀመጥ። የማን ነው? ለምን ነው የምትቀመጠው? ተቀመጥ እያልኩ አንተ ማን ነህ? ለምን ነው የምትቀመጠው? ተቀመጥ። አንተ ማን ነው? ምን እየሰራ ነበር? ምን ቤቴ እኮ ነው። ቤቴ ነው? ቁጭ ብዬ ቤቴ ነው እኮ። ለምን ነው ዘለም ገባው? አንተ ለምን ራስን ማንነትን ለመቀየር አስፈልገ? ማንኛለህ? አንተ ማን ነህ? ቆይ እኮ አንተ ማን ነህ? ሰው ቤት ዘው ለምገባው ማን ስለሆንክ ነው? አንተ ማን ነህ? ለምን ነው ብለህ ውጣልኝ። ውጣልኝ። ምንድነው? አስቀምጠው። ኧረ ምንድነው? አይመለከትም። ምንድነው?
አይመለከትም። ጥምጣም ቀን ደላላሽ። ሌላስ ሰውዬ ውጣልኝ፣ እየተሳፈጥከኝ ነው። ውጣልኝ። ወይ ምንድን ነው የምፈልገው? እሺ የት ነው ያደረስካቸው? እነማን? ስለምንድን ነው የምታወራው? የት ነው ያደረስካቸው? ስለማን ነው የምታወራው? እነማን ናቸው? ይኸውልህ ምንም እንደማያውቅ ሰው ሰውዬ ውጣልኝ። አሁን ቤት አልወጣም። ቆይ አንተ ማነህ? ዘው ቤት ገብተህ እንደዚህ ነው? ዘው ቤት ገብተህ ትፈነጭብኛለህ እንዴ? ውጣልኝ አሁን። እሺ ይኸውልህ ወንጀል እንደሆነ ታውቃለህ። ሁለት አይነት ማንነት ይዞ መሄድ ስለምን ማንነት? አንድ ደላላና አንድ ቄስ። እኔ ነኝ አይደል? ስለምን ቄስ ነው የምታወራው? ቄስ አይደለም። ስለምን ቄስ ነው የምታወራው? ቄስ አይደለም። ሰውዬ ያማል እንዴ? ይሄ ስለምን ቄስ ነው የምታወራው? ቄስ አይደለም። እሺ ደላላም አይደለም።